በዚህ ዓለም ፍጻሜ ውስጥ አንድ ከውሻዋ ጋር በእርሻ ላይ የምትኖር ብቸኛ ሰርቬየር ነች። ራሷን ከራዲዬሽን ለመከላከል መላ ሰውነቷን እንደምትሸፍንና የተበከለ አየር ወደ ውስጥ እንዳትተነፍስ በኦክሲጅን ታንክ እንደምትይዝ በማረጋገጥ አቅርቦቶችን ለመሰብሰብ ብዙ ጊዜ ወደ ፈረሰ ከተማ ትሄዳለች። የአን እርሻ በሸለቆ ውስጥ ይገኛል። ይህም ማለት ወደ ከተማ በሄደች ቁጥር ረጅም ርቀት መጓዝ አለባት። ነገር ግን ጥረቱ ለደህንነት ሲባል ዋጋ አለው። እንደሚታየው ሸለቆ አልተበከለም። ከእያንዳንዱ የአቅርቦት ጉዞ በኋላ ሰውነቷን በደንብ ማጠቧን ትቀጥላለች። ምሽት ላይ ከውሻዋ ጋር በአንድ አልጋ ላይ ትተኛለች። ይህም ብቸኝነቷን ለማሸነፍ ይረዳታል። ብዙም ጊዜ በጣም ድብርት ውስጥ ነች። የዕለት ተዕለት ተግባሮቿ የእርሻ እንስሳትን አጥረንና በጫካ ውስጥ ያስቀመጠቻቸውን ወጥመዶች መመርመርን ያካትታል። ውሻዋ ሽታቸውን በመከተል ጥንቸሎች እንድትፈልግ ይረዳታል። አንድ ቀን አን በመንገድ ላይ የተተወ መኪና ስታገኝ ደነገጠች። ለመመርመር ስትጠጋ በዚያን ጊዜ ውሻዋ በአቅራቢያ ያለ ሰው እንዳለ ይመለከታል። ረጅም ሳር ውስጥ ተደብቀው አንድ ሰው የመከላከያ ልብስ ለብሶ ጋሪውን አንስቶ ጉዞውን ሲቀጥል ይመለከታሉ። ሌላ ሰርቫየር በማየቷ ደንግጣ አን በድብቅ ትከተለዋለች። ሰውየው የአካባቢ ከራዲዬሽን የተጸዳ መሆኑን የሚያረጋግጥ መሳሪያ ይጠቀማል እና በመጨረሻ ንጹህ አየር ለመተንፈስ ሄልሜቱን ያወልቃል። ጆን ልብሱን ሲያወልቅ በደስታ ሲጮህ ትመለከታለች። ከተደበቀችበት ቦታው ስትወጣ ጆንን በፏፏቴው ስር ሲታጠብ አገኘችው። እንዲወጣ በፍጥነት ነገረችው። ነገር ግን እሷ የአደን ጠመንጃዋን ስለያዘች ጆን እሷ እያስፈራራችው እንደሆነ አስቦ የራሱን ጠመንጃ ወደ እሷ ነጣጠረ። ሌሎች የት አሉ በማለት በአየር ላይ ተኩስ ጠየቃት። እጇን ወደ ላይ በማንሳት ውሃው የተበከለ መሆኑን ነገረችው። የተደናገጠው ጆን በፍጥነት ወደ ጋሪው በመሮጥ ለራዲዬሽን መጋለጡን ለማረጋገጥ በመሳሪያው ይፈትሻል። ማስታወክ ሲጀምር በመድኃኒት የተሞላ ስሪንጅ ለመውሰድ ሮጦ አን እንድትወጋው ተስፋ ቆርጦ ይጠይቃታል። መጮ ስለሚያሳስባት አልጎዳሽም ብሎ እየማለ ጠመንጃውን ይጥላል። አን መርፌውን ሰጠችውና ወደ ቤቷ እንዲሄድ ጠየቀችው። ጆን በየቀኑ መድኃኒት እንደሚያስፈልገውና ልብሱን እንድታጠልቅለት ይጠይቃታል። ወደ እርሻው ከመሄዱ በፊት ሰውነቱን ይሸፍናል። በእርሻ ላይ ከሞተ ሰውነቱን እንድታቃጥለው ከጠየቃት በኋላ ጆንን በንጹህ ውሃ ታጥበዋለች። በደንብ እንደታጠበ ታረጋግጣለች። ከዚያም መራመድ ስለማይችል ወደ አልጋው መጎተት ነበረባት። ጠዋት ላይ ወደ ጋሪው ተመልሶ የጆንን እቃዎች ከሴት ጋር ያሉትን ስዕሎች ጨምሮ ትወስዳለች። ቀናት እያለፉ ሲሄዱ አን የጆንን የሰውነት ሙቀት በመፈተሽ ጥሩ ምግብ በመመገብና በመርፌ በመስጠት እርሱ መንከባከቧን ትቀጥላለች። ምሽት ላይ ሰውነቱ ከትኩሳት የተነሳ ሲንቀጠቀጥ የአልጋውን መንቀጥቀጥ ስለሚሰማ እንቅልፍ መተኛት አትችልም። ስለዚህ እሱን ለማረጋጋት እርጥብ ናፕኪኖችን ሰውነቱ ላይ በማድረግ ረጅም ሰዓት ታሳልፋለች። በአጋጣሚ ከጆን አጠገብ ከተኛች በኋላ አን ስትነቃ እንዲድን ትጸልያለች። ጸሎቷን ለመቀጠል ወደ ቤተክርስቲያን በመሄድ ኦርጋን ትጫወታለች። በመጨረሻም ጆን ይድንና ከአልጋ መውጣት ይችላል። ምንም እንኳን አን አሁንም እንዲሄድ መርዳት አለባት። አባቷ ቤተሰቦቿ በእርሻ ላይ እንዲቆዩ እንዳዘዛቸው ትናገራለች። ምክንያቱም ሸለቆ ደህንነታቸውን ይጠብቅላቸዋል። አንድ ቀን ቤተሰቦቿ ሌሎች ሰርቫየሮችን ለማግኘት ወጥተው አልተመለሱም። ጆን ሸለቆ ለምን እንዳልተበከለ ሊረዳ አልቻለም እና ምክንያቱ አለመገለጹ በጣም ይረብሸዋል። ሆኖም ግን አን እቅፍ አድርጋ በማዘናጋት ትረዳዋለች። በማግስቱ ጠዋት ጆን አን ተክሉን በእጇ እንደምትንከባከብ ያስተውላል። ስለዚህ ወደ ቤተ መጻሕፍት በመሄድ ስለ እርሻ አንዳንድ ጽሑፎችን ያነባል። ከዚያም ወደ አን ይቀርባል። ምንም እንኳን እሷን ለመርዳት በጣም ደካማ ቢሆንም እሷም ትራክተሩ ነዳጅ ስላለቀበትና የነዳጅ ፓምፖቹ ኤሌክትሪክ ስለሌላቸው መጠቀም እንደማትችል ትነግረዋለች። ጆን የነዳጅ ፓምፖቹ በእጅ እንዴት እንደምትሰራ ይነግራታል። ስለዚህ በደስታ ወደ ነዳጅ ማደያ ትሮጣለች። በቤት ውስጥ ጆን የጠመንጃውን ስኮፕ በመጠቀም ከሩቅ ይመለከታታል። ከጥቂት ጊዜ በኋላ አን በትራክተሩ በእርሻው ላይ በደስታ ስትሰራ እና ውሻው ከኋላዋ በደስታ ሲሮጥ ታየዋለች። በዚያ ምሽት በእራት ጊዜ ጆን አን ከመብላቷ በፊት ስትጸልይ ይመለከታታል። ከዚያም ክስተቱ ሲከሰት በየመንግስት መማሪያ ክፍል ተመራማሪ ሆኖ ይሰራ ስለነበር እንደዳነ ይነግራታል። በመጨረሻም ወጥመድ ውስጥ እንደገባ ስለተሰማው እና እንደገና እውነተኛ ህይወት ስለፈለገ ከመማር ክፍሉ ወጣ። አን የትዳር ጓደኛውን እየፈለገ እንደሆነ በማሰብ ስዕሎቹን ታስታውሰዋለች። ነገር ግን ጆን ያቺ ሴት የትዳር ጓደኛው እንዳልሆነች ይነግራታል። ወደ መኝታ ስትሄድ አን ሆን ብላ የክፍሏን በር ክፍት ታደርጋለች። ጆን የእሷን እግሮች ያስተውላል። ነገር ግን ወደ ክፍሉ መሄድ ይቀጥላል። በማግስቱ አን ወደ ኩሬው ዓሳ ለማጥመድ ትሄዳለች እና ለመዋኘት እድሉን ትጠቀማለች። ጆን እሷን ሲመለከታት ደጋግሞ ታየዋለች። ከዚያ በኋላ ዓሳውን አብረው ያበስላሉ እና አን ኩሬው የሚመጣው ከመሬት በታች ካለው የውሃ ማጠራቀሚያ እንደሆነ ትነግረዋለች። ኩሬው በክረምት ይቀዘቅዛል እና አን ባለፈው ጊዜ የቤቷ ጀነሬተር ስለተበላሸ በህይወት መትረፍ ምን ያህል ከባድ እንደነበር ትነግረዋለች።
ወደ ቤት ሲመለሱ ጆን ጀነሬተሩን በመመርመር ሞተሩ እንደተቃጠለ ያረጋግጣል። አን ዲቪዲውን በማገናኘቷ ራሷን ትወቅሳለች። ይሁን እንጂ ጆን ጀነሬተሩ በጣም ያረጀና ምንም ይሁን ምን ሊበላሽ እንደሚችል ይነግራታል። ከዚያም አን ስለ ትምህርት ቤት ፕሮጀክቶች በቀልድ ትናገራለች። ይህም ለጆን አንድ ሐሳብ ይሰጠዋል። ወደ ፏፏቴው ሄደው መጠኑን ሲመለከቱ ጆን ጀነሬተሩን ለማንቀሳቀስ የውሃ ማሽከርከሪያ መገንባት እንደሚችል አረጋግጧል። ይህን ለማድረግ ብዙ እንጨት ያስፈልገዋል። ስለዚህ ቤተክርስቲያኑን ለማፍረስ ይፈልጋል። አን ሐሳቡን በመቃወም አባቷ በየሳምንቱ እሁድ እዚያ እንዲሰብክ የጸሎት ቤቱን እንደሰራ የጸሎት ቤቱ ሲጠብቀው ስለነበር ሸለቆ ከብክለት የተጠበቀ ነው ብላ ታስባለች። በዚያ ምሽት ውሻው በአንድ ምክንያት በሩ ላይ መጮህ ይቀጥላል። በማግስቱ ጠዋት አን የተለመደውን የዕለት ተዕለት ስራዋን ስትሰራ ጆን በማሽኖቹ ላይ ጥገና ያደርጋል። ከዚያ በኋላ አቅርቦቶቹን ለማግኘት በመንገድ ዳር ወደሚገኝ ገበያ ይሄዳል። አን ስትደርስ እሱ በጣም እንደሰከረ ታውቃለች። ጆን ባዶ ያደረገቻቸውንና የተዋቻቸውን ነገሮች በማስተዋል የእሷን ጣዕም እንደተረዳ በመናገር ሳጥኖቹን ይበትናል። በዚያ ምሽት አን እሱን ወደ አልጋው ለማስገባት ስትሞክር ሁልጊዜ እርዳታ አያስፈልገኝም ብሎ ግድግዳው ላይ ይገፋታል። የተደነገጠችው አን ወደ ክፍሏ ትሮጣለች። በማግስቱ ጆን ከእርሻው ጋር እንቁላል ለመውሰድ ይሞክራል። ነገር ግን ምንም ነገር አያገኝም እና ለአን ባህሪውን ይቅርታ ይጠይቃታል። ከጥቂት ጊዜ በኋላ አን ኦርጋን ለመጫወት ወደ ቤተክርስቲያኑ ስትሄድ አንድ ሰው ከሩቅ ሲመለከታት ታያለች። ነገር ግን ስትወጣ ሰውየው ጠፍቷል። ጆን እንደሆነ በማሰብ ወደ እርሻው ሄዳ ስትጫወት እሷን ማዳመጥ ጥሩ እንደሆነ ትነግረዋለች። ሆኖም ግን ጆን ወደ ቤተክርስቲያኑ አቅራቢያ እንዳልሄደ ይነግራታል። ምሽት ላይ ጥሩ የወይን እራት በልተው አብረው ይጨፍራሉ። በመጨረሻም ይሳሳማሉ። ነገር ግን ነገሩ ከመጠን በላይ ከመሄዱ በፊት ጆን መሳሳሙን አቋርጦ እራት ስለበላ መስግኖ ወደ መኝታ ክፍሉ ይሄዳል። ከደቂቃዎች በኋላ ጆን በአን ክፍል ሄደ እና እሷ ወዲያውኑ ቀሚሷን ታወልቃለች። ሆኖም ግን ጆን እንድትሸፍን ያደርጋታል። የተበሳጨችው አን ምን ስህተት እንደሰራች ትጠይቀዋለች። ጆን በእሷ እንደተማረከ አረጋግጧል። ነገር ግን በእነዚህ ፍላጎቶች ላይ እርምጃ መውሰድ ነገሮችን ያወሳስባል። ስለዚህ የተወሰነ ጊዜ እንደሚያስፈልጋቸው ያምናል። በማግስቱ ጠዋት አን ቤተክርስቲያኑን መውሰድ እንደሚችል ትነግረዋለች። ነገር ግን ጆን እሷን እንደገና ማበሳጨት ስለማይፈልግ እምቢ ይላል። ከጥቂት ጊዜ በኋላ አን ወጥመዷን ስትፈትሽ ውሻው በድንገት እየጮኸ ወደ ኮረብታው ይሮጣል እና እሷም መከተል ትጀምራለች። አን ካሌብ የተባለ ሰው ስታገኝ ደነገጠች። ምንም አደጋ እንደማይፈጥርና ውሃ ብቻ እንደሚፈልግ ይምላል። አን ካሌብን ወደ እርሻው ትወስደዋለች እና ጆን እንዳይተኩስባት ማቆም ነበረባት። ከዚያም ጆን ጨረሮቹን ለመለየት መሳሪያውን በካሌብ ላይ ሲጠቀም ካሌብ እንቁላሎቹን መስረቁን አመነ። ሰዎች ሁልጊዜ ተቀባይ ስለማይሆኑ እነሱን ለመጠየቅ አመነብታ። ካሌብ የማዕድን ማውጫ ሰራተኛ ስለነበር ክስተቱ ሲከሰት ከመሬት በታች ስለነበር እንደዳነ ይናገራል። የሥራ ባልደረቦቹ ቤተሰቦቻቸውን ለመፈለግ ወጡ፣ ግን ተመልሰው አልመጡም። ወደ ደቡብ መጓዙን ለመቀጠል አስቦ ሁለቱን ማደር ይችል እንደሆን ጠየቃቸው። ጠዋት እንደሚሄድ ቃል ገባላቸው። መሳሪያው በካሌብ ላይ የተወሰነ ራዲሽን አገኘ። እሱም ደካማ እንደሆነና ቀደም ሲል ጥቂት ጊዜ እንዳስታወቀ አመነ። ጆን ለአንድ 2 ቀናት እንዲቆይ ይስማማል። ካሌብ ድንኳኑን ማዘጋጀት ይጀምራል። ነገር ግን አን ጆንን በቤቱ እንዲቆይ ታሳምነዋለች። በምሳ ወቅት ካሌብ ከአን ጋር ጸሎት አደረገና ሳቀ። እስከዚህ ድረስ በመድረሱ ተገረመ። ስለ ጉዞ አንዳንድ ታሪኮችን ያካፍላል እና ጆን በተመሳሳይ መልኩ ታዳጊ ልጅ ከጋሪው ምግብ እንደሰረቀ ይናገራል። ልጁ በሁሉም ዕቃው ላይ ሲያስመልስ በራዲሽን በጣም ስለታመመ ነገሩን እንዲያቆምለት ጆንን ለመነ። ሆኖም ግን ጆን እሱን ለመግደል እምቢ ብሎ በመንገድ ዳር እንዲሞት ተወው። በምላሹ ካሌብ የሥራ ባልደረቦቹ በእርግጥ እንዳልተውት ይናገራል። ከመንገዱ አንዱ ለማውጣት ሲሞክር ሌሎች ግን በር ሲከፈት ራዲሽኑ ስለሚገባ ፍራቻ እምቢም አሉት። ይህ ሰው በአብዛኛው የቡድን አባላት ላይ ተበሳጭቶ ሲሆን እሱም ከነርሱ አንዳንዱን ገደለና ሞተ። አን ለእሱ አዘነችና ጆን ለእርሱ ተመሳሳይ ነገር እንዳላደረገ በመናገር ተጎዳ። ካሌብን ቤቱን ካሳየችው በኋላ ከማታውቀው ሰው ጋር ከመጠን በላይ ስለተግባባች ይቆጣታል እና እሷም ቤተሰቧ መጥፋትና ብቻዋን መትረፍ ምን ያህል ከባድ እንደነበር በማስረዳት ትሟገታለች። ጆን በመጨረሻ ልጁን እንደገደለው አምኖ እሱ የአን ወንድም እንደሆነ ያስባል። ስለዚህ ይቅርታ ይጠይቃል እና ያለቅሳል። ነገር ግን አን ምንም አይደለም ትለዋለች። ከጥቂት ጊዜ በኋላ ጆን እና ካሌብ አብረው ለማደን ይሄዳሉ። ስለ ደቡብ ስላለ ማህበረሰብ የሚናገሩ አንዳንድ የሬዲዮ ስርጭቶች ይወያያሉ። የካሌብ ግብ እሱን ማግኘት ነው፣ ግን ጆን እዚያው ማንም እንዳልቀረ ያስባል። እዚያ ጊዜ አንድ ተርኪ በአቅራቢያ ይታያል እና ካሌብ መጀመሪያ የሚገድለው ሰው አንን ያገኛል ይላል። ጆን ይናደዳል እና ካሌብ እየሳቀ እየቀለደ እንደሆነ ይናገራል። ተርኪውን ሲያሳድዱ ጆን ስለ ውሃ ተሽከርካሪ ሐሳቡ
እና ለምን ሊገነባው እንደማይችል ለካሌብ ይነግረዋል። በመጨረሻም ጆን ተርኪውን መጀመሪያ መተኮስ ችሏል። በዚያ ምሽት እራት ተርኪ ሲበሉ ካሌብ የውሃ ተሽከርካሪውን ነገር ያነሳል። ይህም ሁሉንም ሰው ምቾት እንዳይሰማቸው ያደርጋል። ቁሳቁሶቹን ለማግኘት አማራጭ መንገዶችን ለማወቅ ይሞክራሉ። ነገር ግን ዛፎችን ለመቁረጥ መሳሪያ የላቸውም እና በአካባቢ ያሉ ሌሎች ያልተበከሉ ህንፃዎች ከእንጨት የተሰሩ አይደሉም። ካሌብ ቤተክርስቲያኑን እንደገና ለመገንባት ብቸኛው ምርጫቸው እንደሆነ ያመለክታል። ይህም አን እንድትስማማ ያስገድዳታል። በማግስቱ ሶስቱ ቤተክርስቲያኑን ለማፍረስ አብረው ይሰራሉ። በሚሰሩበት ጊዜ ካሌብና አን እይታ መለዋወጥ ይቀጥላሉ። ለሚቀጥሉት ጥቂት ቀናት በጆን መሪነት ተሽከርካሪውን አብረው ይገነባሉ። ካሌብና አን እርስ በርስ ማሽኮርመም መጀመራቸውን ሲያውቅ ተናደደ። ቡድኑ በመንገዱ ላይ የፖል ገመዶች ለመውሰድ ይጓዛሉ። በኋላ በጣም ያዘነችው አን የቤተክርስቲያኗን ፍርስራሽ ለማየት ሄደች። ካሌብ ከሱ ጋር በእግር መሄድ ትፈልግ እንደሆነ በመጠየቅ ሊያጽናናት ይሞክራል። አባቱ ሰባኪ ለመሆን እንደሞከረ ነገር ግን በመጨረሻም ሴቶችንና አልኮል እንደመረጠ ይነግራታል። ካሌብ ለብዙ ዓመታት ወደ ቤተክርስቲያን አልሄደም፣ ነገር ግን እምነቱ ፈጽሞ አልተወውም። እምነት ሸለቆን እንደሚጠብቅ ያምናል እና እሱ እና አን እንደገና እንዲገነቡ የተመረጡበት ምክንያት ነው ብሎ ያስባል። አን በመጨረሻ እሷን የሚረዳ ሰው በማግኘቷ ደስተኛ ናት፣ ምክንያቱም ጆን እምነት የለውም። ወደ እርሻው ሲመለሱ ጆን በቅናት ይመለከታቸዋል። በዚያ ምሽት ጆን አን ከካሌብ ጋር ጊዜ ማሳለፍ እንዳለባት ሀሳብ አቀረበላት፣ ምክንያቱም እሱን ከመጠበቅ ይልቅ መመርመር እንዳለባት ያውቃል። አን ጆን በድንገት ለምን እንደተዋት ባለመረዳት ታለቅሳለች። ጆን ችግር የለውም በማለት አጥብቆ ይናገራል። ነጮች አብረው መሆን አለባቸው። ሁሉም ሰው በውሃ ተሽከርካሪ ላይ እየሰራ ቀናት እያለፉ ይሄዳሉ። አን በህይወቷ ውስጥ ባሉት ወንዶች ምን ማድረግ እንዳለባት እያሰበች ነው። ቡድኑ የተሽከርካሪውን የመጀመሪያ አጋማሽ ለመጫን ይሄዳል። ካሌብ ልብሱን ለብሶ ወደ ተበከለው ውሃ ውስጥ በመግባት አደጋን ይወስዳል። ይህም ከፍተኛ እድገት እንዲያደርጉ ያስችላቸዋል። በዚያ ምሽት ስራቸውን በወይን በሙዚቃና በካርዶች ያከብራሉ። በመጨረሻም ወደ ኩሬው ዘለው ገብተው አንድ ጠርሙስ ለማግኘት ጨዋታ ይጫወታሉ። ሆኖም ግን ጆን ያልተፈለገ ሆኖ ይሰማዋል፣ ምክንያቱም በጨረፍታ እይታ መላወጥና አብሮ መስራታቸውን ይቀጥላሉ። ወደ እርሻው ሲመለሱ ጆን ተበሳጭቶ እወድሻለሁ ይላታል። ነገር ግን እሷ ምንም መልስ አልሰጠችውም። በቤት ውስጥ አን ከጆን ጋር አልጋ ላይ ትገባለች። ሆኖም ግን እሱ በጣም ሰክሮ ስለነበር ወዲያውኑ ጥልቅ እንቅልፍ ይተኛል። ጆንን በመጠባበቅና የመጠጥ ጉዳዮቹን በማስተናገድ ሰልችቷትና ወደ ካሌብ ትሄዳለች እና በመታጠቢያ ቤት ውስጥ ግንኙነት ይፈጽማሉ። በማግስቱ ጠዋት በቁርስ ወቅት ካሌብ የአን ራስን በጆን ፊት በቀስታ ይነካል። እሷ ምቾት ስላልተሰማት ከጠረጴዛው ትነሳለች። ወንዶቹ ያለ እሷ መስራቱን ለመቀጠል ይስማማሉ፣ ነገር ግን አሁንም ምን ያህል ልዩ እንደሆነች ይወያያሉ። ካሌብ ጆን ባይኖር ኖሮ ብሎ ያስባል። ጆን ካሌብ መጥቶ ስለረዳው የውሃ ተሽከርካሪው እንደሚጨርስ በመናገር ይቃወማል። ይህ ካሌብን ያስቀዋል። ጆን የሚናገረውን እንደማያምንና ጆን እንደሚቀና ይነግረዋል። እንግዲያውንም ማህበረሰቡን ከመፈለግ ይልቅ በእርሻ ላይ ሊቆይ እንደሚችል አምኗል። ከሰዓት በኋላ ካሌብ ጆንን ፕሮጀክቱን እንዲያጠናቅቅ ለመርዳት እንደገና ልብሱን ለበሰ። የመጨረሻዎቹን ክፍሎች በጥንቃቄ ይጭናሉ እና ብዙም ሳይቆይ የውሃ ተሽከርካሪው በትክክል ይሰራል። አጭር በዓል ካደረጉ በኋላ ካሌብ ወደ ላይ ለመውጣት ሲሞክር በእርጥብ ድንጋዮች ላይ ይንሸራተታል። እንደ እድል ሆኖ ጆን ገመዱን አጥብቆ ይዞ እንዳይወድቅ ያደርገዋል። ከዚያም ካሌብ ወደ ላይ ለመውጣት ሲሞክር እንደገና ይንሸራተታል። ጆን በመጨረሻው ቅስፈት ገመዱን ያዘ፣ ግን ዝም ብሏል። የሚቀጥለውን እርምጃውን በማሰላሰል ከካሌብ ጋር በቁም ነገር እይታን ይጋራሉ። ከጥቂት ጊዜ በኋላ ጆን ወደ እርሻው ይመለሳል እና አን የባለፈው ምሽት ይቅርታ ማለት ትሞክራለች። ጆን ካሌብ ማህበረሰቡን ለማግኘት ወደ ደቡብ እንደሄደ ለመናገር ይቆርጣል። አን ማመን አልቻለችም እና እሱን ፍለጋ ትሄዳለች። ነገር ግን ምንም ያህል ብትሮጥ እሱን ማግኘት አትችልም። ጆን ሁሉንም ነገሮች በማገናኘት ያጠናቅቃል እና እርሻው በመጨረሻ ኤሌክትሪክ አገኘ። አን ስትመለስ ጆን ኦርጋኑን ወደ ጎተራ እንዳዛወረው ታገኘዋለች። ለመጫወት ትቀመጣለች እና ጆን በሙዚቃው ይደሰታል። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።